ጠቅላይ ሚኒስትሩን የምጠይቀው ግን 27 ዓመት ሙሉ የተዘጋ በር ይገማል ያለ ሰው አሁን በሱ ጊዜ ያለውን አገዛዝ ምን ይለዋል ነው የምለው። ምርጫ የሚለውን ምርጫችን አንተን መግጠም ነው በሉት። የምርጫ ካርዳችን ቀይ ከሆነ ሰንፏል። ቀይ ካርድ አሳይተናል። አማራ ነጥቷል። እኔ ያለኝ ፖሊስ አሁን ሰልፍ የመጡ ሰዎች ሰልፍ በትን ስለው ጭስ ቦምብ ተኩስ ማለት ሳይሆን F1 ቦምብ ተኩስ እንዳልኩት የሚያበለው ሰልፍ መበተን ያለበት ግንባር በመምታት እንደሆነ የሚያስብ የና አብይ ማይምነትና እብደት ሳይሆን እያወቁ አብራቸው ከበር ለማድረግ አዳነች አቤቤ ቁልፍ ስትረከብ የሚያሳይ ፎቶግራፍ ታይቷል። ነገ የኢትዮጵያ ሕዝብ ይፈርደዋል። እኔ ምንም ነገር ያየሁት ጦርነት በተኩስ ድምጽ አይደለም የሚጀምረው ብያለሁ ነው። ግን ማህበረሰብ ቦታ አይደለም። አንዱ ትግራይ ናቸው ከሰው ዘር ያልተፈጠሩ። ይህ ቪዲዮ ለኢትዮጵያ ሕዝብ በአጠቃላይ ነው። ብትችሉ በዚህ ሰዓት ላይ አጥረምን የማለት ነው የሚማገዱ የኔ አባባካሉ ልጆች ቆርጡ የኔ ልጆች ጦርነቱ ላይ እንዲማገዱ ካልፈለኩ የሌላው ልጅ ነው የሚማገደው። በጣም የሌላው ልጅ አንተ ልጅ እንደሆነ ማሰብ ይችላል። እኔ እናንተ የምናውቃት ኢትዮጵያ አይደለችም። ተመርጠው የትኛውንም ኃይል አስተማርቶ ተጠቅሞ በየትኛውም አይነት ወታደራዊ ቅንጅት ስልት ቢመጣ ታክቲካሊ ስትራቴጂካሊ ተሸንፏል። ይሄ ሁሉ ምርኮ ክፍለ ጦር ሲማረክ እየተመለከተ ነው። አንሞት ዛሬ የተገኘው 2 ክፍለ ጦር የሚያስታጠቅ የጦር መሳሪያ ነው። እንዴት አይነት ወራዳ ናቸው! እውነት ይሄን ቃል ሰሞኑን በተደጋጋሚ እየተጠቀምኩት ነው። ከዛ የተሻለ ቃል ካገኘው ለውጣለሁ። እስከዛ ግን እንዲህ አይነት የወራዳ ተግባር እየሰሩ እንደገና አደባባይ ወጣው አይናቸውን በጨዋጥበው እኛ ለምን እንዲሆነ ስንል እናንተ ግራ ሲረዳ አይናችሁ ደም የሚለብስ። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሮ እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ አስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ረሃብ ይዘንባል በመላ ሀገሪቱ አውርደን አንጎርሰው አይበላም መብራቱ። አያ ቤት ቢበላ ቢታኘ ካምፖሉ በማዳበሪያ አርገን ታሽጎ እንደህሉ እናዳርስ ነበር በየማዕከሉ። ወግ እንዲል ቀናቸው እሱን እንደበሉ። ጠቅላይ ሚኒስትሩን የምጠይቀው ግን 27 ዓመት ሙሉ የተዘጋ በር ይገማል ያለ ሰው አሁን በሱ ጊዜ ያለውን አገዛዝ ምን ይለዋል ነው የምለው። በርሶ አገዛዝ ያለውን ዘመን ምን ይሉታል? አሁን ያለውን ሰዓት ምን ይሉታል? ደካማ ነፍሰ ጥሩ እናቶች፣ አዛውንቶች 20 ዓመት 10 ዓመት በኖሩበት ቤታቸው የጅብራት እየሆኑ እሳቸው ምን ይሉታል? አሁን ለምናደርገው አውደውያ ለምናደርገው ትልልቅ ዝግጅት በተለይ የክረምት ወር ተጠቅመን ጠላታችን ለአንዴና ለመጨረሻ አይቀጡ ቅጣት ቀጥተን የአባቶቻችን ቤተ መንግስት እንድንረከብ የሁላችሁን እገዛ አይለየን። እንወዳችኋለን፣ እናመሰግናለን። ምርጫ የሚለውን ምርጫችን አንተን መግጠም ነው በሉት። የምርጫ ካርዳችን ቀይ ከሆነ ሰንብቷል። ቀይ ካርድ አሳይተናል። አማራ ነቅቷል። አብይ አህመድ የሚያታልለው አማራ የለም። በስሙ ነግደሃል። በስሙ ብዙ ነገር አድርገሃል። ጀግኖቻችን፣ ሊቆቻችን፣ ተመራማሪዎቻችን፣ ዶክተሮቻችን አማራ የሚሉትን እስር ቤት አጉራቸዋል። አሁንም እየከተትካቸው ነው። ስለዚህ እኛ የሚያስር የሚገድል የሚያሳድድ ራቁት የሚሰድ አእምሮውን አጥቦ ብሬኖሽ አድርጎ አማራን እብድ የሚያደርግ መሪ አንመርጥም በሉት። አመሰግናለሁ። ጦርነት በተኩስ ድምጽ አይደለም የሚጀምረው ብያለሁ ነው። ግን ማህበረሰብ ለማህበረሰብ ጨምሮ ጠቅላይ ሚኒስትሩን ጨምሮ ከንቲባዋን ጨምሮ የትግራይ ህዝብ ላይ ምን ሲባል ነበር? የአብርሃም ልጆች ሌላ ቦታ አይደለም። አንዱ ትግራይ ናቸው ከሰው ዘር ያልተፈጠሩ። እንደውም ዳቢሎስ ከነሱ ይሻላል ብዬ ተስፋ አደርጋለሁ። ዳቢሎስ እኮ እንደነሱ አይነት ተንኮል የለውም። በቃ ሲፈልግ ይለብጣል፣ ሲፈልግ የፈለገውን ነገር ነው እንጂ የሚያደርገው። እነሱ ቢመጣ እሱም የኔ አካል አይደሉም ብሎ ነው የሚክዳቸው።
ጅቦች አለ። እውነቱን ነው። እኔ ደግሞ ለዶክተር አብይ የምለው የቆየ አባባል አለ። ጅብ ከሚበላ በልተው ተቀደስ ይባላል። እንብላቸውና እንቀደስ። የትግራይ ህዝብ በኢትዮጵያ መንግስት ብቻ ሳይሆን በኢትዮጵያ ህዝብም የተካደ ህዝብ እንደዚህ ነው የሚታየው። የኢትዮጵያ ህዝብም ክዶታል የትግራይ ህዝብ ለሌላ ባዕድ ወራሪ ኃይል አሳልፎ ሰጥቶት ለዛ እየደገፈ ሰልፍ እየወጣ ለዛ ጀስቲፋይ እያደረገ ያለ ህዝብ ነው አሁን ያለው የኢትዮጵያ ህዝብ አጠቃላይ ሁላችን። ስለዚህ እኔ ማንም ሰው መጥቶ ያ ጦርነት የትግራይን ህዝብ ኢላማ አላደረገም ቢለኝ አልቀበሉም። እኔ የምልህ የማን ልጅ ነው የሚማገደው? የኔ አበባ ካሉ ልጆች እኮ አይደሉም። የኔ ልጆች ጦርነቱ ላይ እንዲማገዱ ካልፈለኩ የሌላው ድሃ ልጅ ነው የሚማገደው። በጣም የሌላው ልጅ አንተ ልጅ እንደሆነ ማሰብ መቻል አለበት እና የራስ ልጆች ህይወት እንደምትወደው የሌላውን ልጆች ህይወት መውደድ መቻል አለበት። ማን ቅር ይለዋል ቢመጡ? ችግሩ እኮ እኛ ጋር ጠቅላይ ሚኒስትሩን በቀደም ብለዋል እኮ ፋሽን ነው። ድሮ ወደ ጫካ መግባት ፋሽን ነበር። አሁን እየገቡ የመጡ ነው። ደስ ይለናል በዛ ደረጃ ከመጡ ነው ወይ? አሁን የምናያቸው የወጡ ያሉት ሬሰንት መረጃዎች ይሄን የሚያሳዩ ናቸው ወይ? ትላንትናና ከትላንትና ደቡብ ጎንደር ላይ ያየነው ነገር ይሄን የሚያሳይ ነው ወይ? አንተ ሰላም የሰፈነበት አየር ተንፈሰ መኖር ካልቻልክ ጥቂት ሰዎች መጥተዋልና እነሱን ተከትሎ ደግሞ የተወሰኑ ምን ያክል ሰው ነው ያለው? ምንድነው ያለው ፋንታው ሙሀቤ ቃል በቃል ያለው ቲቪ ላይ ነው ቲቪ ወይ ፋና ላይ ፋኖ ጋር ከፍተኛ ሰራዊት ነው ያለው ብሎ ወርግሩና ወደ ኋላ ተመልሰው አንድ ሚዲያም ላይ ነገር ተነስቶ ቃል በቃል ኮሎኔል ፋንታውን የተናገሩትን ነገር አስቀምጫለሁ። ይሄን ያክል ኃይል መኖሩን ካወቀ ኮሎኔል ፋንታውን እንዴት ይፈታ የሚለው ችግር ሊያስጨንቀው ይገባል እንጂ አሁን እኛ እንደምነው የሚለቃቀሙ ናቸው፣ ትንሽ ናቸው፣ ቀሩት ተበታትነዋል፣ እነሱን ማረም ነው ወይ መቃረም ነው ይቀራል የሚለው አይደለም። ከዚህ በዘረ ከዛ ጊዜ እኮ ከዚህም የሚገባ ኃይል አለ። ሁለቱንም ነው ማሰብ እንዲገባ። ከዛ መጡ አደልጅ ሰጥተው ጥሩ። ከዚህ ደግሞ ተነሶ ፋኖ ጋር ሰጥተው የሚገባ ኃይል አለ። ይሄ እኮ ያው እንትን የታጠቀ ኃይል መቀየር ነው የሚሆነው። ኢትዮጵያን የመሰለ ሀገር ማሳደግ እኮ ይቻል ነበር፣ ግን ጠፋብን ሁሉ። አንዱ ብሔር ይላል፣ አንዱ እምነት ይላል፣ አንዱ ኦሮሞ ይላል፣ አንዱ ምናምን ተምታታብን። ማስተር ፕላኑ የኢትዮጵያ ውል እንዲጠፋባት ያደረግ አንተ ነህ። ኢትዮጵያውያን ግራ እንዲጋቡ ያደረግ አንተ ነህ። በስልጣን ለመቆየት የተለያዩ አጀንዳዎችን በመፍጠር ኢትዮጵያውያንን ለ8 ዓመት እርስ በርሳቸው እያባላ የቆየ አንተ ነህ። የእርስ በርስ ጦርነት እየመራህ በውሸት ሰላም ያለ አስመስል ዓለም አቀፉ ማህበረሰብ የምታጭበረብር አንተ ነህ። ብሔር ለይተህ የምትገል አንተ ነህ። ሃይማኖት ለይተህ የምትገል አንተ ነህ። ሰዎችን በማንነታቸው ለይተህ ከቀያቸው የምታፈናቅል አንተ ነህ። ይህ ሁሉ በአንተ ሆኖ ሳለ ለማን ነው የምትነግረው? ችግር ፈጣሪው አንተ፣ ችግሩን የምታወራው አንተ። ምን መፍትሄ ይመጣል እንደዚሁ? ስለዚህ 99% ኢትዮጵያዊ አሁን አይፈልግም ውረድ ከስልጣን እያሉ እኮ ነው። ይደርሳል። አሁን ይህ ቪዲዮ ታየዋለህ። እንኳን የኔን 500 600 ቪው ያላቸውን እንኳን እንደምታይ እኔ እርግጠኛ ነኝ። እያንዳንዱን ኢትዮጵያዊ ትከታተላለህ። አሁን እያንዳንዱ ስራ ይሄ ነው። ውሉ ጠፍቶብሃል። ያንተ ራሱ ሀገር እንዴት እንደምታስተዳድር ራሱ አታውቁ። ዝም ብለህ በጨለማ ውስጥ ነው የምትጓዝ። ለዛ ነው ህዝቡን እንዳለ 130 ሚሊዮን የኢትዮጵያ ህዝብ እንዳለ ገደል ላይ የቀጠትከው። ገደል አፋፍ ላይ አሁን ቆሞ እንዲፋተር የምታደርገው በዚህ ምክንያት ነው። እና ማይችል ሰው ይሄን ያህል ህዝብ መምራት አይችልም። ይሄን ታላቅ ሀገር መምራት አይችልም። ስለዚህ ልቀቅ። የአንድ ብሔር የበላይነት ኢትዮጵያ ውስጥ ነግሶ የትም አያደርስም እያልኩ ነው። ብትገነባ ኦሮሚያ ውስጥ የፈለገን ነገር ብትገነባ ይፈርሳል፣ ነገ ይወድማል። ትግሬም የሆነ ያ ነው። በ6 ወር ጦርነት ነው ለ30 ዓመት የተገነባው ኢንፍራስትራክቸር እንዳለ ዱቄት ይሆን። ኦሮሚያ ውስጥም ይደገማል እያልኩ እኮ ነው። ያውም ጊዜ አይፈጅም። ነገ የኢትዮጵያ ህዝብ ይፈርደዋል። እኔ ምንም ነገር ያየሁት ግን አዳነች አቤቤ ቁልፍ ስትረከብ የሚያሳይ ፎቶግራፍ ታይቷል። ለዛውም በጣም ብዙዎች እስካሁን ያንን ፎቶግራፍ ባዩ ቁጥር ቅር የሚላቸው ለአዳነች አቤቤ በዛ ደረጃ ክብር ሰተ ያንን አይነት እንቅስቃሴ ወይም ደግሞ የሰውነትህ በዛ መልኩ ለአዳነች አቤቤ ያከበርክበት ሁኔታ ብዙዎችን ቅር አሰኝቷልና ቤትማ አግኝተህ ነበራል በወቅቱ? ይኸውልህ ወንድም አለም እኔ ያኔ ሲሄድ እኔ እውነት ነው ምክንያቱም ለመሳይ አልዋሸህም። መሳይን በጣም እወድሃለሁ።
አከብራለሁ አንተን አልዋሽም። የተደረገው ምንድነው? እኔ የጠየኳቸው መሬት ሽጡልኝ ብዬ ነው። ከውጭ ለሚመጡ ሰዎች መሬት በቅናሽ ይሸጣሉ ሲባል ያንን ነው የጠየኩት። ከዛ በኋላ ደግሞ እዛ ቦታ ላይ የወሰደኝ አቻር የሚባለው ልጅ ጋሻ ማነው እንትና ጌታቸው ካሳ፣ ይልማ ገብረአብ፣ አንድ አሸናፊ የሚባል የሆነ ጋዜጠኛ ይሸለማሉ ሲባል እኔ ያሳደገኝ ዘፈኖች በሙሉ ይልማ ገብረአብ ነው። ለይልማ ገብረአብ አበባ ይዤ ነጭ ልብስ ለብሼ ሲሄድ ሰው በቃ እኔ ምሰፍን ምናምን መሰለው ህዝቡ ሲያጨበጭብ አይተው ሰርፕራይዝ አለን ዛሬ ለሻምበል ቤት ሰተናል አሉኝ። ማት ወታደር አለ ማት ከቦ አለ እዛ ላይ እኔ ዶክተር ሂሩት የምትባለውን የወሰደችኝ እኔ እዛ ሂጄ አልቀበልም ማለቱም ደግሞ ለነፍሴም ፈራሁ። ልጆቼ እንዳላገኝ ደግሞ ስጋት ነበረኝ እና ለዛ ነው የተሳሳትኩት እንጂ እኔ ያገኘሁት ምንም ነገር የለም። በእውነት ነው በእውነት እግዚአብሔርን ነው ማለት እና ምንም ነገር ጥቅም የሚባል ነገር እኔ እውነት ለመናገር ወርቁ አይተነው የሚባለው አክብሮኝ እንኳን ወደ እናት ሀገር መጣ አንተ ቆራጥ የኢትዮጵያ ልጅ ነህ ጀግና ነህ ብሎ ምንድነው 1 ሚሊዮን ብር ሰጥቶኛል። ከዛ ውጭ የማውቀው ነገር ምንም የለም። የማየው ነገር በሙሉ የሚያስደስትህ አይደለም። በቃ ሆዳም የተሰበሰበባት ኢትዮጵያ ማለት እኔ እናንተ የምናውቃት ኢትዮጵያ አይደለችም። ተመርጠው ከየ ክፍለ ሀገሩ መጣው ሆዳሞች የተጠራቀሙባት ሀገር አዲስ አበባ ናት እና መከራዬን ሳይ ነው የነበርኩት። ከዛ ደግሞ እንደገና ደግሞ ዘረኝነት ይጥፋ ብዬ ደግሞ እዛው እንዳለው ስዘፍን ወዲያው ደግሞ አጠፉት ዘፈኑን። ውጭ ደግሞ ዘፈኑ እንዳይሰማ ደግሞ በቃ ያዳነች ምናምን የሚባል ነገር ተፈጥሯል። በቃ እኔ 30 ዓመት ሙሉ ለሀገሬ በየበረሃ እየሄድኩኝ ያኔ በደርግ ጊዜ ቀይ ኮከብ ዘመቻ ድረስ የሄድኩት በሙሉ 40 ዓመት ለኢትዮጵያ ሰርቼ ያገኘሁት ስድብ ነው እና እንዴት ከባድ ነው የኛን ሰው ለማሳመን እንጂ ውስጤ ላይ ምንም ነገር የለም። እኔ ማውቃት ሞዳት ኢትዮጵያን ብቻ ነው እና እነዚህ ጎጠኞቹ ዝረኞቹ ወደ ዘር አስገቡን። በቃ መከራ ነው ያየነው በዚህ ዘመን። እኔ ያለኝ ፖሊስ አሁን ሰልፍ የመጡ ሰዎች ሰልፍ በትን ስለው ጭስ ቦምብ ተኩስ ማለት ሳይሆን ኤፍ1 ቦምብ ተኩስ እንዳልኩት የሚያውቅ ነው። ሰልፍ መበተን ያለበት ግንባር በመምታት እንደሆነ የሚያስብ ነው። እንዴት አይነት ወራዳ ናቸው! እውነት ይሄን ቃል ሰሞኑን በተደጋጋሚ እየተጠቀምኩት ነው። ከዛ የተሻለ ቃል ካገኘው ለውጠዋለሁ። እስከዛ ግን እንዲህ አይነት የወራዳ ተግባር እየሰሩ ከእንደገና አደባባይ ወጥተው አይናቸውን በጨዋጥበው እኛ ለምን እንዲሆነ ስንል እናንተ ዳህ ሲረዳ አይናችሁ ደም የሚለብስ እያሉ ለመዝለፍ ይሞክራሉ። እንዴት አይነት ክብረነክ ተግባር ኢትዮጵያ ላይ እየተፈጸመ እንዳለ በአለፈው ዓመት 600,000 ዳህ ነው በአዲስ አበባ መስተዳድርና በጠቅላይ ሚኒስትሩ ጽፈት ቤት ዘይትና ዶሮ እንቁላል ሲረዳ የነበረው አሁን ቁጥሩ ጨምሯል። ከአንድ ከተማ 600,000። ይሄም እንግዲህ በየቤቱ ጥሪውን ሰምቶ መምጣት የሚፈልግ የትየሌሌ ነው። ህዝቡ በጣም ድህነት መከራውን እያበላው ነው። ቅስሙን የሰበረው ትከሻው ጎብጧል። ነገር ግን አብይ አህመድ ይሄንን ለፖለቲካ መነገጃ እየተጠቀመው ነው። ከዚህ ጀርባ ምንድን ያለው? ኢትዮጵያዊነትን ማዋረድ፣ ኢትዮጵያዊነትን ማራከስ፣ ክብር መንካት ምንድነው የአብይ አህመድ ስትራቴጂ? እንደው የና አብይ መሀይምነትና እብደት ሳይሆን እያወቁ አብራቸው ከበር ለማድረግ አፍ ውስጥ እንትን ሲል ይታይ ነበር። ብርሃኑ ቃሉ አልወጣ ብለው ስትተናነቀው ምናምን ትታየኝ ነበር። because he knows this is a dumb thing to do, you know። እና መምህርን በትምህርት ቤት መመገብ የመምህርን የኑሮ ችግር አይፈታም፣ የትምህርት ጥራትንም አያሻሽልም። is a bad economics። የትኛውንም ኃይል አሰማርቶ ተጠቅሞ በየትኛውም አይነት ወታደራዊ ቅንጅት ስልት ቢመጣ ታክቲካሊ ስትራቴጂካሊ ተሸንፏል። ይሄ ሁሉ ምርኮ ክፍለ ጦር ሲማረክ እየተመለከትን ነው። አንሞት ዛሬ የተገኘው 2 ክፍለ ጦር የሚያስታጥቅ የጦር መሳሪያ ነው። አዳዲስ 2 ክፍለ ጦር ያስታጥቃል። ይሄ ሁሉ መኪና አማራ ክልል ውስጥ መኖሩንም አላውቅም እኔ። ይሄ ሁሉ ሎጂስቲክስ ቀደም እኮ ያነሳቸው አንተ በነገራችን ላይ መቆጠር የሚችሉት ናቸው። መቆጠር የማይችሉ በርካታ ሬሽን፣ በርካታ ልብስ፣ በርካታ ወታደራዊ ቁሳቁስ
ኤንድ ፖለቲካዊና ወታደራዊ ተቋማቱ በተለይ የክልሉ የፓራሚሊታሪው ስትራክቸር የሴኩሪቲ አርኪቴክቸሩ ሙሉ ለሙሉ ኮላፕስ ያደረገበት ዳግም የመደራጀት እርሾም እንዳይኖረው የተደረገበት ነው። በነገራችን ላይ ቀኝ ሰፊ ስራ ሰርቷል። በዚህ አጋጣሚ ሊጨበጨብለት ይገባል። ቀኝ ለሚሰራው ስራ እያንዳንዱን ያገዛዙን መዋቅር ራሱ ጠላትን የሚወጋ መዋቅር እንዲሆን ማድረግ እየተቻለ ነው ብዬ ነው ማምነው። አሁን አማራ ክልል ላይ ብቻ ሳይሆን ያገዛዙን መዋቅር አገዛዙ ባለባቸው አካባቢዎች ሁሉ እነዛ መዋቅሮች ለዚህ አገልግሎት ለዚህ ትግል ብቻ ግብአት እንዲሆኑ አድርጎ ማስቀጠል የሚቻልበት ደረጃ ላይ ተደርሷል። አንሙት በመጀመሪያዎቹ 6 ወራቶች ውስጥ አገዛዙ ኒጎሼት የማድረግ የምድርድር ጥያቄዎችን ያቀርብ ነበር። እንደ ፈርስት 6 months ታስታውስ ከሆነ በዛ ወቅት አገዛዙ ያቀርብ የነበረው ጦርነቱን ለመቋጨት በአገዛዙ ዴፊኒሽን ቪክቶሪ ዲፋይን የተደረገው በወቅቱ ጦርነቱ የሚቆመው under the condition that is satisfactory ለማና ለሁለቱም አካላቶች ሳቲስፋክተሪ በሆነ ፖለቲካል ሴትልመንት ጦርነቱን የማቆም ፍላጎት ነበረው in the first 6 months የመጀመሪያዎቹ 6 ወራቶች ላይ። አሁንስ under the satisfaction of ፋኖ ጦርነቱን የማቆም ፍላጎት በፋኖች ዘንድ አታይም። አገዛዙ ገብሮም ቢሆን ጦርነቱን የማቆም ፍላጎት ኖሮት እንዳገዛዝ ግን የመቀጠል እድል እንዳይኖረው ማድረግ የተቻለበት ሁኔታ ውስጥ ነው ያለው። ልደራደር ቢል አሁን ስልጣኑን አስረክቦ ነው የሚደራደረው። ወደ ፖለቲካል ስቴልሜት ላይ አይደለም ያለው ይሄ ትግል። ከፍተኛ ኃይል መዛባት ተፈጥሯል። ከፍተኛ የአቅም ብልጫ ተወስዶበታል። ከፍተኛ ወታደራዊ ብልጫ ተወስዶበታል። ከፍተኛ ፖለቲካዊ ብልጫ ተወስዶበታል። ከፍተኛ ዲፕሎማሲያዊ ብልጫ ተወስዶበታል። አንተ ቀደም ስትል እንደነበረው በሀገሪቱ ውስጥም በቀጠናው ላይ ናሽናል ዲስኮርሱንም ሆነ አጠቃላይ ዲፕሎማቲክ ዲስኮርሱ እንዲቀየር ማድረግ ተችሏል። ቀረ የሚባለው በአማራ ትግል ውስጥ ታክቲካል እና ስትራቴጂክ ግቦችን መምታት ብቻ ሳይሆን ግራንድ ስትራቴጂክ ግቦች የአማራ ህዝብ ህልውና በኢትዮጵያ ፖለቲካዊና ህጋዊ ማዕቀፎች ውስጥ የሚረጋገጥበትን ፖለቲካዊ አውድ ማረጋገጥ ተገቢ ነው። አብይ አህመድን ማባረር ብቻ የአማራ ህዝብ ትግል ግብ አይሆንም። ስርዓቱን ማፍረስ ብቻ የአማራ ህዝብ ትግል ግብ አይሆንም። ግራንድ ስትራቴጂክ ግቡ እሱ ነው። ኢትዮጵያ ዳግም ዜጎቿን በፈንጅ የማታቃጥል በድሮን የማታቃጥል ሀገር መሆኗ መረጋገጥ መቻል አለበት። ህዝባችን ህጋዊ ዋስትና ማግኘት አለበት። ተቋማዊ ዋስትና ሊኖረው ይገባል። ሀገር የህዝቦቿ መሆኗን ማረጋገጥ ያስፈልጋል። ዳግም ህዝባችን በብሔር ማንነቱ፣ በዘር ማንነቱ፣ በቋንቋው፣ በሰፈረበት ቦታ፣ በተገኘበት ቦታ፣ በሃይማኖቱ የሚገደልበት ምክንያት፣ የሚሳደድበት ምክንያት፣ የሚታሰርበት ምክንያት፣ የሚደህይበት ምክንያት፣ የሚጠቃበት ምክንያት አይኖርም። ይህ ቪዲዮ ለኢትዮጵያ ህዝብ በአጠቃላይ ነው። ብትችሉ በዚህ ሰዓት ላይ አጀንዳችሁ ቲክቶከር እና ዩቲዩበር አይደለም መሆን ያለበት። ነዳጅ ጭማሪው እጅግ በጣም ከፍተኛ ጫና ነው ህዝቡ ላይ እያሳደረ ያለው። ይሄ ፖለቲካ አይደለም። ባይ ዘ ዌይ 90% በላይ የሆነው ህዝብ እጅግ ከባድ ድህነት ውስጥ የሚኖር ህዝብ ነው። ይሄንን መካድ የሚፈልግ ብዙ አካል ሊኖር ይችላል፣ ግን የማይካድ የሚታይ ነገር ነው። ያ ህዝብ ደግሞ እንኳን እንዲህ አይነት ጭማሪ ተደርጎበት ባለው መኖር የከበደው ህዝብ ነው። መታየት ያለበት አዲስ አበባ ላይ ትንሽ ለጠጥ ብሎ የሚኖረው ሬስቶራንት የሚበላው አሪፍ መኪና የሚነዳው ህዝብ አይደለም። የኢትዮጵያ ህዝብ ሪፕሬዘንቴሽን ባይ ዘ ዌይ 135 ሚሊዮን ህዝብ ባለበት አገር 3 ሚሊዮን የማይሞላ መኪና ነው ያለን። ስለዚህ ይሄ የሚያሳያችሁ አብዛኛው ሰው ትራንስፖርት ተጠቃሚና እጅግ ከባድ ድህነት ውስጥ የሚኖር ህዝብ ነው። ስለዚህ አጀንዳችሁ፣ ወሬያችሁ በየፌርማታው ታክሲ ስትሰለፉ፣ ቢሮ ውስጥ ስትጠብቁ፣ ሱቅ ላይ ምን ላይ ወሬያችሁ ሊሆን የሚገባው ህይወታችንን እንዴት ነው ተመጣጣኝ የምናደርገው? የሰቀቀን ኑሮ መሆን የለበትም።
በቀን አንዴ መብላት ካልኩሌሽን ሊሆን አይገባም። በተለይ ሰርቶ የሚያድር ታክስ የሚከፍል ህዝብ እንዴት ጥያቄ ሊኖር አይገባም። እና ይሄ ፖለቲካ አይደለም። በቃ ውስጣችሁ ግን የሆነ ትንሽ ወኔ ሊኖር ይችላል፣ ሊኖር ይገባል። ኩዌስችን አድርጉ። ይሄ የቲክቶከር እና የእንትን ኢሹ መከተል ራሳችሁን ማደንዘዝ ካልሆነ ያዛችሁት መቆየት ይችላል። እሱ ትደርሱበታላችሁ፣ ስለሱ ትወያያላችሁ። ቅድሚያ ስለዚህ አውሩ። ነገ መብላት ሰው ሲያቅተው እርስ በርስ ሰው መበላላት ይጀምራል። ከተማ ላይ ሩቅ አይደለም። ብንሰርቅም ባንሰርቅም እንኳን ክርስቲያን መሬት እንኳን ኦርቶዶክስ